የፀሐይን ብርሃን በእጅህ ከልለህ ማቆም እንደማትችለው የነቢዩን ሰለላሁ ዐለይሂ ወሰለም ብርሃን ለዚች ምድር ያበረከቱትን ብርሃን ባንተ በርካሽ ንግግር እንደማይረክስ አረጋግጥልሃለሁ። ለዛ ነው ይህን ቁጣዬን የምነግርህ። ወላሂ ህይወቴን ሊሰዋላቸው ዝግጁ ነኝ። የዓለም ሙስሊም በሙሉ ህይወቱን ሊሰዋላቸው ዝግጁ መሆኑን ማወቅ አለብህ። ምንም አልሆነችም ጋይስ፣ ላስረዳችሁ እና እሷ አገሯ ከገባች ኦልሞስት ወደ አብዱልፈታህ የሚያሳያችሁ ፕሮፋይል ላይ ማለት ነው ወደ 10 ዓመት ሆኗታል አገሯ ከገባች። እዚህ ሳውዲ ላይ ያለች ስደት ላይ ያለች አላርሐማቸው አባቷን ቀብራለች ሳታገኛቸው። አኩር መዲና ሄደና ኮሜንት ላይ ክርስቲያን ወገኖቻችን መዲና የተለየ ፊሊንግ ያላት ለሙስሊሞች ምንድነው የሚል ጥያቄ ጠየቁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድነት ከብራችሁ ተመልካቾችን ጎንደና ቆያችሁኝ። እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ ተገናኝተናል። ቪዲዮውን ላይክ በማድረግ ጀምሩት። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰብ አባል ይሁኑ። ቀጥታ ወደ ዛሬ ቪዲዮአችን እናልፋለን። ወደ ቪዲዮ ከማለፋችን በፊት ከዚህ በፊት ባጋራኋችሁ ቪዲዮ መሰረት የምሰራውን ነገር አሳይቻችኋለሁ። አረቢያ መጅሊስ፣ ትራስ ልብስ፣ መጋረጃ፣ ኮምፈርት እንደዚህ ማንኛውም የቤት ማስዋቢያ ነገሮችን የምትፈልጉ ካላችሁ እዚህ ስር ባረኩላችሁ ቁጥር ደውላችሁ ማዘዝ ትችላላችሁ። የፈለጋችሁበት ቦታ እንልክላችኋለን። ቀጥታ ወደ ዛሬ ቪዲዮአችን እናልፋለን። ይሄ ፎይ ባልጮምላ ቃል እነኚህ ይሄንን ሲሰሙ ይሳለቁብናል ምናምን በነብያችን ላይ። ታዲያ ራሱን የሚስት ከሚስት ሳይገናኝ ብቻውን ወሲብ የሚያደርግ ከዛ ጆሮው ላይ ሰይጣን እንደሸና የሚናገር ምንድነው? ይሄንን እንደ ነብይ ብላችሁ ትከተላላችሁ? ራሱን ለማጥፋት ተተራራ ላይ ለመውደቅ የሚጠር በዋሪ 6982 ላይ ይሄ ታዲያ ጤናማ እኮ አይደለም። እንኳን ነብይ ተብለው ሊከተሉት ይቅርና አማኑኤል አስራችሁ አሁን ቢኖር አይምሮኩምና የምትወስዱ ሰው ነው። እንዴት ብትደፍር እንደሆነ አላህ ይወቅ። እንዴት ሙስሊሙን ማህበረሰብ ብትንቀው እንደሆነ፣ እንዴት የዓለምን ሙስሊም ብትንቅ እንደሆነ አላህ ብቻ ነው የሚያውቀው። ግን ድንቁርና፣ መሐይምነት ሰዎችን ደፋር ያደርጋል። ዕውቀት፣ ማስተዋል፣ መማር ሰዎችን ባላንስድ የሆነ ሚዛናዊ የሆነ እይታ እንዲኖራቸው ያደርጋል። መሐይምነት በጥላቻ ልብን ይሞላል። አንድ ነገር ልምከርህ፣ ረሱልን ወቃቸው። ለምን ሙስሊሞች እንዲተቆጡ ለመለስ ብለህ ተመልከት። ወላሂ በልዕለ ኃያሉ ጌታ እምላለሁ ብታውቃቸው ኖሮ በወደድካቸው ነበር። ብታውቃቸው ኖሮ ባከበርካቸው ነበር። ብታውቃቸው ኖሮ በተከተልካቸው ነበር። እጅግ በጣም የሚወዷቸው የእሳቸው ተከታዮች እንዴት እንደሆኑላቸው ብትሰማ፣ እንዴት እንደሆኑላቸው ብታውቅ፣ ልባችን ውስጥ ያላቸውን ቦታ ብትረዳ፣ እንዲህ ደፍረህ ባልተናገርካቸው። ሰው አባቱ ሲነካ፣ እናቱ ስትሰደብ መቋቋም አይችልም። አሽረፈል ኸልቅ ሲነኩ ምን ያክል ስሜታችን እንደሚጎዳ ብታውቅ ይህንን አታደርግም ነበር። ማንም ተነስቶ የሚነካቸው ነቢይ አይደለም አለይሂ ሰላቱ ወሰላም። እስኪ ታሪካቸውን አንብብ። ሙስሊሞች እንዲህ ሲጮሁ ስታያቸው እስኪ ማን ናቸው ብለህ ተመራመር። አውሮፓ ዴንማርክ ውስጥ ነብዩ ሰለላሁ ዐለይሂ ወሰለም በማጠልሸት የሚታወቅ ስለ ነብዩ ሰለላሁ ዐለይሂ ወሰለም ጥላቻ ለመጻፍ ጥናት የጀመረው ሰው እንዴት እስልምና እንደተቀበለ ሂድና አንብበህ ተረዳ። እውነታውን ስታቅ ሰው ከወንክ አእምሮ ካለ ወደ እስልምና ወላሂ ትመጣለህ። ሸሃዳህን በአደባባይ ታውጃለህ። ኢንሻአላህ ልብህ ንጹህ ከሆነና ደግሞ ካነበብክ ካጠና ወደዚህ መስመር እንደምትመጣ እርግጠኛ ነኝ። ጨለምተኝነቱን አጥፋ፣ ጥላቻህን አውጣ፣ ልቦናህን ንጹህ አድርገው። ያኔ እውነትን ትረዳለህ። አላህ ሱብሓነሁ ወተዓላ ጥላቻ ኖሮባቸው ያ ጥላቻቸው ጠፍቶ የእሳቸውን ፍቅር ያገኙ ሰዎችና ወደ እስልምና የገቡ ሰዎች እጣ አላህ ካልገጠመ በስተቀር እጅግ ተዋርደህና ረክሰህ ትኖራለህ፣ ረክሰህ ትሞታለህ። የእሳቸውን ክብር ልከላከል አይደለም እኔ ይህንን ንግግር የምናገረው። አላህ ስብሓነሁ ወተዓላ ወኢነከ ለዓላ ኹሉቂን ዐዚም፣ አንተ በታላቅ ስነ ምግባር ላይ ነህ ሲል የእሳቸውን ክብር እሱ አረጋግጦታል። አሽረፈል ኸልቅን ያላቃቸው አላህ ነው።
የፀሐይን ብርሃን በእጅህ ከልለህ ማቆም እንደማትችለው የነቢዩን ሰለላሁ ዐለይሂ ወሰለም ብርሃን ለዚች ምድር ያበረከቱትን ብርሃን በአንተ በርካሽ ንግግር እንደማይረክስ አረጋግጥልሃለሁ። ላንተ መልስ የሚሰጥ ሰው አይደለም። ወላሂ ላዚም ወላሂ ክብር አይገባም። ነገር ግን ሁሉም እየተነሳ የሚናገራቸው ነብይ አይደሉም ነብዩ ሰለላሁ ዐለይሂ ወሰለም። ለዛ ነው ይህን ቁጣዬን የምነግርህ። ወላሂ ህይወቴን ሊሰዋላቸው ዝግጁ ነኝ። የዓለም ሙስሊም በሙሉ ህይወቱን ሊሰዋላቸው ዝግጁ መሆኑን ማወቅ አለብህ። ከሩሓችን በላይ ናቸው። ለእኛ ብርሃናችን ናቸው። ያለሳቸው ጨለማ ውስጥ ነበር። ያለሳቸው ጨካኞች ነበር። ያለሳቸው ሰው መሆን አንችልም። ያለሳቸው የመኖርን ግብ አናቅም። ያለሳቸው የህይወትን ጣዕም ማጣጣም አንችልም። ማን ነው ዝቅ የሚያደርጋቸው? ዝቅ ያልነው እኛ ነን። የረከስነው የተዋረድነው ዝቅ የተደረግነው እኛ ነን። ተከታዮቻቸው ዝቅ በማለታችን አንድ ተራ ሰው በአደባባይ እንዲህ አይነት ክፉ ንግግር ሊናገር ቻለ። ይህን ቪዲዮ ኮፒ ሊንክ ሪፖስት እያደረጋችሁ ብትጀምሩ ደስ ይለኛል። ታኩር መዲና ሄደና ኮሜንት ላይ ክርስቲያን ወገኖቻችን መዲና የተለየ ፊሊንግ ያላት ለሙስሊሞች ምንድን ነው የሚል ጥያቄ ጠየቁት። አንድ መዲና እንዳልሄደ መዲና መሄድ የህይወት ግቡም የህይወት ጎሉም እንደሆነ እንደ አንድ ሙስሊም ልመልስላችሁ። መዲና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከመካ ተሰደው ከሄዱ በኋላ የኖሩባት፣ የሞቱባት፣ ያረፉባት፣ የተንቀሳቀሱባት ብዙ ላይፍ አስፔክታቸውን ሁሉ የሄዱባት ቦታ ነች። ከዛ በዘለለ ነቢዩም ደግሞ ዱዓ ያደረጉበት ቦታ ነው። አላሁመ ሐቢብ ኢለይና አልመዲና፣ ጌታችን አላህ ሆይ መዲናን እኛ ዘንድ አስወድዳት ልክ እንደ መካ ወይም ደግሞ ከመካ የበለጠ ሁኔታ እያሉ ዱዓ ያደረጉባት ቦታ ነች። ይህች ቦታ እኛ ዘንድ በእሳቸው ዱዓም ተወዳጅ ነች። የእሳቸውም የተራመዱበት፣ እሳቸው የኖሩበት፣ እሳቸው ኤቭሪ ላይፍ አስፔክታቸውን ያደረጉበት ብዙዎቻችን ከዚህ አንጻር እንወደዋለን፣ ክሬቭ እናደርገዋለን። ነው ነፍስን ይሄ በጣም የሚጎተጉት አይነት ክሬቪንግ እና መዲና there is something in the air ይላሉ ብዙ መዲና የሄዱ ሰዎችና መዲና የሆነ ነገሯ ያስደስታል፣ የሆነ ነገሯ መረጋጋት ይሰጣል። ምን ስትሉ አታውቁትም። እና ሁሉ ጊዜ ዑምራ መሄዱ ሐጅ መሄዱ ግለሰቦችን ሁሉ ይጠይቃቸዋሉና what do you feel መዲና ስገቡ እያልኩኝና ሁሉም የሚነግሯችሁ ነገር there is something in the air peace ነው የሚሰማው፣ የሆነ overwhelm የሚያደርግ የሚያስደስት የማትጠብቀው አይነት ነፍስህን ሊያረጋጋ የሚችል ፒስን ታገኛለህ መዲና ውስጥ ይላሉና even non muslims ሄደው መዲና ላይ what do you feel about መዲና ሲባሉ የሚሉት ምንድነው there is something in the air magical peaceful የሚያደርግ ነፍስን ሊያረጋጋ የሚችል አይነት ቦታ አለ ይላሉ መዲና ላይ። መዲናን ክሬቭ ስናረጋት it's like ኤክስፕሌን መደረግ በማይችል ልክ ነውና የእያንዳንዱ ሙስሊም የመጨረሻ ጎሉ መዲና መሄድ፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያረፉበትን ቦታ መመልከት፣ ራውዳ ላይ ቁጭ ብሎ ዱዓ ማድረግ፣ ለእናትና አባቱን ወደዛ ቦታ ይዞ መሄድ ነውና እኔ መዲና እንዳልሄደ ግለሰብ በዚህ ልክ ክሬቭ አደርገዋለሁ። ሃይማኖተኛ አይደለሁም፣ ከሃይማኖቴ ጋር ኤክሰርሳይዝ ማድረግ ሰው አይደለሁም፣ በጣም ወንጀለኛ ነኝ ምናምን ብዬ የማስብ ግለሰብ በዚህ ልክ ቱ ዛት ዲፕ መዲናን ሳስብ ስሜታዊ ይሆናል፣ ኢሞሽናል ሆናለሁ። those people who knows about ስለ ነብዩ ዲቴል ታሪክ ስለሳቸው ኤክስፒሪየንስ ምናምን ደግሞ አስቡት ነው። መዲና ላይ ስትሄድ ኤቭሪ ስፔክት ኦፍ ይሄ የምትራመዳቸው ጎዳናዎች ፕሮባብሊ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተራመዱበት ቦታ ነውና there is something in that ነው። ለዛ ነው ክሬቭ የምናደርገው፣ ለዛ ነው መዲና የምንለውና ሁላችንም መዲና መሄድ የምንጓጓው። ምንም አልሆነችም ጋይስ ላስረዳችሁ። እና እሷ አገሯ ከገባች ኦልሞስት ወደ አብዱል ፈታህ የሚያሳያችሁ ፕሮፋይል ላይ ማለት ነው ወደ 10 ዓመት ሆኗታል አገሯ ከገባች። እዚህ ሳውዲ ላይ ያለች ስደት ላይ ያለች አላርሐማቸው አባቷን ቀብራለች ሳታገኛቸው። አሁን ደግሞ እናቷን ማግኘት አለባት፣ ከእናቷ ጋር መገናኘት አለባቸው። አጋጣሚ ነው የተናገረችው ይህንን ጉዳይ። እኛ ደግሞ ይህንን ማድረግ አለብን ለአንድ እህታችን፣ ለሙስሊም እህታችን እንዲህ ላይ ለምትሰራ በጣም ብዙ መሰፋ ልጅ ናት ብለን የተሰበሰብ ነው። ኡስታዞቻችንን የሚያስቸገር ነው። ለእሷ እስከዛሬ የቆየችበትን የኢቃማ እንትን አለባት፣ እሱን ለማስተካከል እና ከእናቷ ጋር ለማገናኘት ነው። ከተገናኙ ኦልሞስት 10 ዓመት ይሆናታል። እናቷን ካየቻቸው በቪዲዮ እንኳን አይታቸው አታውቅም። ኦልሞስት 10 ዓመት ሆኗታል። እና እሷ እንደምትለው የእናቴ መልክ እየጠፋኝ ነው ብላ እንግዲህ በጨዋታ ያወራችውን ነው። እኛ አሁን እንደሷ ነገር ለማድረግ የተዘጋጀ ነው።
እናቷን ማየት አለባት። አባቷን ከፍንትን ስደት ላይ ሆና ነው የሸኘቻቸው። አላገኘችም፣ አላስቀበረችም አባቷን። እናቷን ማገናኘት አለብን። ወደ ሀገሯ መግባት አለባት። ኢቃማዋን አስተካክለን ወደ ሀገሯ ትግባ፣ ለዲን የምትሰራ እህታችን ናት ብለን ነው በር ልንሰበስብላት ነው። ኢቃማዋን ለማስተካከልና ያለውን ነገር ከቤተሰቦቿ ጋር ለማገናኘት ነው። ይሄ ነው ያለው ጉዳይ። አይ አትደንግጡ፣ እሷ ደህና ናት፣ እናቷም ደህና ናት። ወላሂ ይሄ ነው ለዚህ ጉዳይ የተሰበሰብነው። ታማ አይደለም፣ አልታመመችም። እዚህ ጋር ለመጨመር ያክል ያው ካለ ኢቃማ መኖር ምን ያክል ከባድ ነው ታውቃላችሁ። ካሁን ተያዝኩ የሚል ነው ስጋት የምትኖረው። ያው እንደምታውቁት ኮኪ የተፈጠረ ነገር አይፈጠርም፣ በሁሉም ነገር አለችበት። ዲነል ኢስላምን የሚወክል ከሆነ ችግር በተፈጠረ ቁጥር ኢቭን እኛ እንኳን ፕሮግራም ባለን ቁጥር እኛ በሁሉም ነገር ሰፖርት የምታደርገን እሷ ናት አለችው። ታውቃላችሁ በቻሌንጅ የምትሉ ችግርን ሲፈጠር ማለት ነው። ኦኬ እንደዚህ ያደረገ ላይክ በስጋት በጭንቀት የምትኖር ያጀማ ማለትም አንድ ነገር ከተፈጠረ ወዲያው የምትታሰረው ፖሊስ ከያዘት ማለት ነው። ሁለተኛ ደግሞ አስቡት አንድ ሰው ከእናቱ 10 ዓመት ርቆ በረሃ ላይ ወይም ደግሞ የውጭ ሀገር ሲኖር ማለት ነው። ማሰብ ያለባችሁ አባቷን በስደት ያጣችሁ ቢላህ አለይኩም። እና ያው ሁላችንም ተባብረን ኢቃማው እንዲስተካከላትና እናቷን እንድታገኝ ማድረግ አለብን። ያው ህይወት ላይ የሚፈጠረው ነገር አይታወቅምና ቢላህ አለይኩም እባካችሁ ማድረግ የምንችለው አድርገን ኢቃማዋን እናስተካክላት ለማለት ነው። እንግዲህ ያው በአላህ ተማምነን እዚህ መጣ ነው። እናንተ መተሰፈው ተስፋ እናደርጋለን። ስለዚህ ኢንሻአላህ ወደ ፕሮግራም ወደ ልኛው እንግባ ማለት ነው። ወንድሞች ቀጥሉ ኢንሻአላህ።